ሳጠይቅ ልንገር ተወልጄ ያደግኩት ኡራኤል ነው። በእኔ 30 ደቂቃ ምን ልጠይቅ ነፂ? ኦኬ ጠይቀኝ። ነፂ የት ነው ተወልደ ያደግከው? የተወለድኩት ሆስፒታል ነው ባይዘው። እሺ የት ነው የተወለድኩት? ታመ ነበር ማለት ነው? ግርማን ታውቀዋለህ? ኤፍቢአይ ላይ አብሮን የሰራው ጥርሱ ፍንጭቱ አሁንማ አሁን ፍንጭት ነው። ሰው ወላቃ ነው ይላል። 3 ጥርስ ነው የወለቀው። ያን ያክል እንትን አይደለም፣ ብዙ አይደለም። እና እኔ እኮ በረት ውስጥ ነው የተወለድኩት ከብቶች ነበሩን፣ እኔ እኮ በረት ውስጥ ነው የተወለድኩት ከብቶች ነበሩን እያለ ያወራል። እዛና ከገጠር የመጣ ልጅ አለ ጫማ የሚጠርግ በር ላይ እዛ ጁስ ቤት በር ላይ ቁጭ ብሎ የሚጠርግ። አይ ግርማ እድለኛ ነህ፣ ከቤት አጠገብ ነው የተወለድከው። ስንቱ ማሳ ውስጥ ተወልዷል። ለየት ብርቅ አይደለም ብሎ ነው። እኔ የተወለድኩት ኡራኤል አካባቢ ነው። ተወልጄ ያደግኩት ኡራኤል ነው። እኔ ከዛ ምስራቅ ጎ ወይም አስፋውሰን የሚባል ትምህርት ቤት ነው የተማርኩት። ከዛ ሃይ ስኩል ወደ ምስራቅ አጠቃላይ ነው የሄድኩት። ከዛ ወደ 4 ኪሎ እና ፒያሳ ኖር ያለው እንደ ሰፈር ኖር ያለው ብለስራ ቢሆን ማለት እና ብዙ ሰዎች ሰፈሬ ፒያሳ ነው ይላሉ። ትክክል ናቸው። ፒያሳ እዛ አትክልት ቤቱ ጋር ብዙ ጊዜ እዛ አገር ፍቅር ስለሆነ ቲያትር ምን ነው ከዚህ ከኡራኤል ወይም ደግሞ ከሌላ ሰፈር ሄዶ እዛ ቲያትር ቤቱ ጋር እንትን ከማለት እዛው አካባቢ ሆኖ ከዛ ወደ ስራው መግባት ይቀላል በሚል ነው። ከዛ አፍሪካና ዘውገ ስንሰራ ደግሞ ችሎት የሚባል ችሎት መድኃኒዓለም እዛ ነበር ቢሯቸው። ስለዚህ ለፒያሳ ይቀርባል እሱ እዛ እንሰራ ነበር። እና አማካኝ ቦታ ላይ ነው ኡራኤል የተወለድኩት። ዋናው አስፋወሰን 10 አዋሪያት ማለት ነው የተማርኩት ያልከው? አስፋወሰን ካሳንቺስ። ኦኬ እዛ 10 አዋሪያትም አለ ወደ አስኮ አካባቢ ተው እንጂ ኡራኤል ተወልጄ እዛ ድረስ። አይ አስፋወሰን ከብዙ ቦታ እኮ ነው እዛ ይማሩ የነበሩት። ጋሽዬ የሚባሉ እንደው ካወቃቸው አሁን በቅርብ ነው እንደው የሚወታቸው አለፈው ነው። 10 አዋሪያት የሚባል በሳቸው አስፋወሰን ይባል ነበር ትምህርት ቤት። አይገርምም? እኔ አላውቅም ካልተሳሳትኩ። ሊሆን ይችላል። እኔ ግን ኢቭን አስፋው ሜዳ የሚላል አይደለ ወደ አስኮ አካባቢ ወደ ውጌት በሳቸው እሳቸው ማለት ነው። በጣም ብዙ ሰው ተምሯል ማለት ነው። ብዙ ሰው ተምሯል። ሜዳ ካለው ወንድሜም ተምሯል። በጣም አሪፍ ነው። ወንድም አለ እንደውም ማለት ነው። እኔ 4 ወንድሞችና 1 እህት አለች። እንዳጋጣሚ ሆኖ እናትና አባቴ በህይወት የሉም። አያቴ ነች ያሳደገችኝ። አያቴ ብዙ ተረቶችን ነግራኛለች። ቶሎ እንቅልፍ ይወስድ ነበር ቀን ከሰዓት በኋላ ተኛ ነበር። ቀን ነው የሚነግሩ፣ እሷ ማታ ነው የምትነግረኝ። አስታውሰህ ነው የምትተኛው?